ሀብትና ስልጣን ከምናኔና ቅድስና ያልከለከላቸው ቅዱሳን ጓደኛሞች እንኳን አደረሳችሁ። የምለቃቸው ቪዲዮዎች እይታ አነስተኛ ስለሆነ አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ ቪዲዮውን ደግሞ ላይክ አድርጋችሁ በመጀመር ድጋፋችሁን አሳዩኝ። መስከረም 23 በዚች ቀን ከሊቀ ሰማዕታት ቅዱስ ጊዮርጊስ ሀገረ ልዳ የተገኙ ከባለስልጣንና ባለጸጋ ቤተሰቦች የተወለዱ ስጋዊና መንፈሳዊ ትምህርትን በሚገባ የተማሩ የቅዱሳንን ዜናና ግድል ያነቡ ነበርና እርሱ ልባቸውን መስጧቸው በመንፈስ ቅዱስ አጋዥነትና መሪነት ወደ ገዳም የገቡና በጾምና በጸሎት በብዙ ተጋድሎ ወደ ምንኩስና ደረጃ የደረሱ ስጋቸውን ፈጽመው እስካደከሙ ድረስ በብዙ ተጋድሎ የተጋደሉ እግዚአብሔርን በምትኩ ጸጋውን ያበዛላቸው በመጨረሻም የወቅቱ ከሃዲ ንጉሥ ዮልዮስ ስለ እነርሱ በሰማ ጊዜ ወታደር ልኮ አስመጥቶ ክብር ይግባውና ጌታችንና መድኃኒታችን ኢየሱስ ክርስቶስን ክደው ለእርሱና ላቆመው ጣዖት እንዲሰግዱ በጠየቃቸው ጊዜ እነርሱ ግን እርሱንና ጣዖቶቹን ስለረገሙ አካላቸው ተቆራጦ እስከሚወርቅ ድረስ በጽኑ ያሰቃያቸውና ነፍሳቸውን በእግዚአብሔር እጅ የሰጡ እግዚአብሔርም በገድል ስለመጠመዳቸው ስለ ክህነት አገልግሎታቸውና ስለ ስሙ ብለው መስዋዕታቸውን በማሰብ ለእያንዳንዳቸው ሶስት አክሊል ያቀዳጃቸው ቅዱሳን ጻድቃንና ሰማዕታት አውናቢዎስና እንድርያስ በዚች ቀን ረፍታቸው ይታሰባል። ቅዱስ ጎርጎርዮስ መንክራዊ፣ ቅድስት ቴክላ ድንግል፣ ቅዱስ ኤዎስጣቴዎስ ሰማዕትም በዚች ቀን ዓመታዊ በዓላቸው ይታሰባል። ቅዱስ ጊዮርጊስ ሊቀ ሰማዕታት፣ ቅዱስ ዳዊት ልበ አምላክ፣ ቅዱስ ሰሎሞን ጠቢብ ንጉሠ እስራኤል፣ አባ ጢሞቴዎስ ገዳማዊ፣ ቅዱስ ዳንኤል ነቢይ፣ አባ ሳሙኤል፣ አባ ስምዖንና አባ ገብርኤል ደግሞ ወርኃዊ በዓላቸው ይታሰባል። እኛም ቅዱሳንን አክብረን በስማቸው ምግባር ትሩፋት ፈጽመን የተገባላቸውን የከበረ ቃል ኪዳን እንድንቀበል አምላከ ቅዱሳን ይርዳን።